በመቀሌ የተካሄደው ወታደራዊ አፈሳና መልመላም እያነጋገረ ነው። አንዲት የመቀሌ ወጣት ያጋለጨችው ጉዳይም በርካቶችን አነጋግሯል። ዝርዝር ዘገባ ይዘንበታል። የብልጽግና ወታደሮች የዛይሴ ማህበረሰብ ላይ ጭፍጨፋ መፈጸማቸውን ኢሰመጉ አስታወቀም። ዘገባውን ተሰማላችሁ። በአማራ ክልል ሰሜን ሸዋ እየተዋጉ የሚገኙት የኮማንዶ አዛዥ ጀነራሉም ኢትዮጵያም ተተኪ ወጣቶችን እያፈራሽ ነው አሉ። ከዚህ ቀደም በጦርነቱ የተማገዱ ወጣቶች ጉዳይም እያነጋገረ ነው። ዝርዝር መረጃውን ተሰማላችሁ። ጤና ያስጥለን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፈን። የኢፌዴሪ መከላከያ ሰራዊት የኮማንዶ አዛዥ የሆኑ ጀነራል ሹማ አብደታም ኢትዮጵያ የማያጋጥማትን ዘርፈ ብዙ ችግሮች በብቃት መፍታት የሚችል ተተኪ ሰራዊት እየተገነባ መሆኑን ገለጹ። ጀነራሉ ይህንን የገለጹት በቅርቡ በተካሄደም የሰራዊት ምረቃ ወይንም ወታደራዊ ዝግጅት ላይ ተገኝተው ባደረጉት ንግግር ሆኗል። ንግግራቸውም አዲስ የሰለጠነና እየተካ ያለው ሰራዊት የሀገርን ሉዓላዊነትና ሰላም ለማስከበር ታስበው የተዘጋጀ መሆኑን ተናግሯል። ጀነራል ሹማ አብደታ ይህንን መግለጫ መስጠታቸውን ተከትሎም በወቅታዊ የአገሪቱ ሁኔታ ላይ ባተኮሩ የተለያዩ አካላት ዘንድ ጠንካራ ትችት እየቀረበባቸው ይገኛል። ጀነራሉ በቅርቡ የልጃቸውን ሰርግ እጅግ ከፍተኛ በሆነ ወጪ በ3 ሚሊዮን ብር ማድረጋቸው በህዝቡና በታዛቢዎች ዘንድ ከፍተኛ መነጋገሪያና ቅሬታ መፍጠሩ ይታወሳል። አገሪቱ ባለችበት አጠቃላይ ኢኮኖሚያዊ ቀውስና አብዛኛው ዜጋ በድህነት ውስጥ ባለበት ወቅት ይህ መሰል የተጋነነ ወጪ መውጣቱ አግባብ እንዳልሆነና ጀነራሎቹ ለአንድ ግለሰብ የተላላኩም ዘረፋ ላይ መሰማራታቸው ሲነገር ቆይቷል። በአሁኑ ወቅት በአማራ ክልል ውስጥ እየተካሄደ ባለው የእርስ በርስ ግጭትና ጦርነት ምክንያት የበርካታ ደሃ ኢትዮጵያውያን ልጆችና ወጣቶች ህይወት እየጠፋ ባለበት ማዕቀፍ ውስጥ ጀነራሉ ተተኪ ሰራዊት እየፈጠረና ማለታቸው አስገራሚና ወቅቱን ያላገናዘበ ነው በሚል እየተወቀሰም ይገኛል። በአጠቃላይ የኮማንዶ አዛዡ ወታደራዊ ዝግጁነትንና ተተኪ ኃይልን መፍጠርን አስመልክቶ የሰጡት አስተያየት ከግል ህይወታቸው የቀጡት ወጪዎችና በአገሪቱ እየፈሰሰ ካለው የወጣቶች ደም አኳያ ሲታይ በብዙሃኑ ዘንድ ተቃርኖ የበዛበት ሆኖ መገኘቱ በሰፊው እየተገለጸ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ማለፉን ኢሰመጉ ገለጸ። ኢሰመጉ ሰኔ 5 ባወጣው ጋዜጣዊ መግለጫ በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ 22 ቀን በመንግስት የታጠቁ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ጠፍቷል። የመንግስት ኃይሎች ይህንን ጥቃት የፈጸሙት ብልጽግናን በምርጫ ለምን አልመረጣችሁም በሚል እንደሆነም እየተሰማ ይገኛል። በተጨማሪም በ3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ድርጅቱ ከአካባቢው ካሰባሰብኩት መረጃ አረጋግጫለሁ ብለዋል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያም እየተባባሰ በመጣው በዚህ ጥቃት ምክንያት በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸውን መግለጫው ያስረዳል። ኢሰመጉ ቀደም ሲል በየካቲት ወር 2018 በተመሳሳይ መልኩ ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱ አሁንም ተጠናክሮ መቀጠሉ ተገልጿል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ባይሳካም ወደፊት ተጨማሪ ምርመራ በማድረግና የወረዳው ምላሽ በማካተት ዝርዝር መረጃዎች ይፋ ይደረጋሉ ተብሏል። በመጨረሻም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተለያዩ ጥሪዎችን አስተላልፏል። የደቡብ ኢትዮጵያ ክልልና የጋሞ ዞን ጸጥታ አካላት የንጹሃንን ደህንነት የመጠበቅና የሰብአዊ መብቶችን የማክበር ኃላፊነታቸውን እንዲወጡ የጸጥታ አካላት በወንጀል የሚፈልጓቸውን ግለሰቦች በቁጥጥር ስር ውለው ፍትህ የማግኘት መብታቸውን እንዲያከብሩም በክልሉ የሚነሱ ጥያቄዎች ህግን በተከተለና ማህበረሰብን ባሳተፈ ሰላማዊ መንገድ እንዲፈቱ ጥሪውን አቅርቧል። የዘይሴ ማህበረሰብ በዘንድሮ ምርጫም ብልጽግናን ባለመምረጥና ለተቃዋሚዎች ድምጽ በመስጠት በብልጽግና ቂም ከተያዘባቸው ብሔረሰቦች መካከል አንዱ እንደሆነም እየተሰማ ይገኛል።
የወልቃይት ጦር ለየትኛውም ግዳጅ ዝግጁ ነው አሉ ኮሎኔል ደመቀ ዘውዱ። የተከዜ ዘብ በመባል የሚጠራው የወልቃይት ጦር የማንንም እርዳታና ድጋፍ ሳይጠይቅ ጠላትን የሚያንበረከክ ቁመና ላይ መረሱንና ለየትኛውም ግዳጅ ሙሉ በሙሉ ዝግጁ መሆኑን ኮሎኔሉ አሳውቋል። ኮሎኔሉ በሰጡት መግለጫም እኛ የማንንም መብት የመንካት ፍላጎት የለንም፣ ነገር ግን በኃይል መጥተው ህገ መንግስቱን ለመሸርሸርና የአማራን ህዝብ ዳግም ለመጨፍጨፍ የሚሞክሩ አካላትን በፍጹም አንታገስም፣ ተከላክለ ና አጥቅተን ወደ መጡበት እንመልሳቸዋለን ብለዋል። በተጨማሪም የአማራ ፖለቲከኞችን በትንሽ ጥቅም የማታለል ጊዜ ማብቃቱን ያነሱት ኮሎኔል ደመቀም የቆሙት ለአማራና ለመላው የኢትዮጵያ ህዝብ መሆኑን አብራርቷል። እሳቸው ይህን ይበሉ እንጂም በብልጽግና በጦር ጀትና በድሮን ስለሚጨፈጨፈው የአማራ ህዝብ አንድ ቀንም ድምጻቸውን አሰምተው አያውቁም። ኮሎኔል ደመቀ እሳቸው ግን መግለጫቸውን ይቀጥሉና አንዱ የበላይ ሌላው የበታች የሚሆንበት ዘመን አብቅቷል። አሁን ሁሉም በህገ መንግስቱ መሰረት ተከባብሮና ተፈቃቅሮ የሚኖርበት ጊዜ ነው ሲሉም ተናግሯል። እሳቸው ይህም ቢሉም አማራ ወደ አዲስ አበባ አይገባም በሚል ኦህዴድ በየመንገዱ ስለሚያግታቸው አማራዎች ድምጻቸውን አሰምተው አያውቁም፣ እንዲያሰሙም አይጠበቁም። በመጨረሻም ይህንን የእኩልነት ህገ መንግስትና አብሮ የመኖር መርህ አንቀበልም ብለው ለሚነሱ ኃይሎች እኛም በወልቃይት አካባቢ ነን ያለነው ኑና ሞክሩን ሲሉ የጦርነት ጥሪ ማስተላለፋቸውም እየተዘገበ ይገኛል። በትግራይ ክልል የተፈጠረው ጉዳይ እያነጋገረ ነው። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክት በክልል ውስጥ አስደንጋጭ ሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህጻናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምገልጸው ይቺ ወጣት ምልመላው ማንንም የማይመርጥ መሆኑን ታስረዳለች። ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተክርስቲያን ተማሪዎችና እድሜያቸው ከ18 ዓመት በታች የሆኑ ህፃናት ሳይቀሩ የግዳጅ ምልመላው ሰለባ ሆኗል። ምልመላውን የሚያካሂዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ ወይ በማለት ቤተሰብን ጭምር እያስገደዱ እንደሚገኙ አክላለች። ከጦርነቱ ስጋት በተጨማሪም በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ተጠቅሷል። የጥሬ ገንዘብ እጥረት በመኖሩ የዕለት ዕለት ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኑን የጠቀሰችው ወጣቷ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትል የሁኔታውን አሳሳቢነት አስረድታለች። እንደሚታወቀው ብልጽግናም ወደ ትግራይ ነዳጅና ምግብ እንዳይገባ ከልክሎም ህዝብን በረሃብ መሳሪያም እየቀጣ እንዳለም የሚታወቅ ነው። ከዚህ ቀደምም ብልጽግና በከፈተው ጦርነት በትግራይ ክልል በሚሊዮን የሚቆጠር ህዝብ ማለቁ የሚታወስ ነው። ወጣቷ አሁን እየተካሄደ ያለውን እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅምና አሸናፊ የሌለው መሆኑን የብልጽግና ጀራሎችና የህወሓት ጀራሎች ግን እንደሚበለጸጉበትና ወጣቱ ብቻ እንደሚያልቅ ገልጻለች። በፌዴራል መንግስቱም ሆነ አሁን ትግራይን እያስተዳደሩ ባሉ አካላት ላይ ጠንካራ ትችት ያቀረበች ሲሆን የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የደሃው ልጅ ግን ለማንም በማይጠቅም ጦርነት እንዲማገድ እየተደረገ ነው ብላለች። በእርግጥ ወጣቷ እንዳለችውም የአብይ አህመድም ሆነ የብርሃኑ ጁላ ልጆች በዚህ ጦርነት ተሳትፎ አያውቁም፣ እንዲሳተፉ አይጠበቁም። እነሱም ቢሆኑ ወደ ግንባር ወርደው አያውቁም። አዲስ አበባ ተቀምጠው ወጣቶችን እያጨፋጨፉ ስልጣናቸው ላይ ቀጥሏል። ማንም ወደ ጦርነት እንዲሄድ አንፈልግም፣ መሞት ካለብኝም እዚሁ ግደሉኝ በማለት ምሬቷን አሰምታለች። ባለፈው ጦርነት በርካቶች ቢሞቱም ምንም የመጣ ለውጥ አለመኖሩን አስታውሳለች። በመጨረሻም የነን ቪዲዮ ያዘጋጀችው በክልሉ ያለውን እውነተኛ ገጽታና የህዝቡን ስቃይ ለዓለም አቀፉ ማህበረሰብ ለማሳወቅ መሆኑን ገልጻለች። የትግራይ ወጣቶች በራሳቸው ፍላጎት ወደ ጦርነት እየገቡ እንዳልሆነና በግዴታም እየታፈሱ መሆኑን ዓለም እንዲያውቅላ በማስገንዘብ መልእክቷን አጠናቃለች። ይህ አዲስ ክስተት በክልሉ ዳግም ብልጽግና ሊከፍተው ካለው ጦርነትና ህወሓት ራሱን ለመከላከል ከሚወስደው እርምጃ ጋር ተያይዞም በወጣቷም የተላለፈ መልእክት አድርጎ እየተወሰደም ይገኛል። ከሸገር ቲዩብ ለእሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። በያላችሁበት መልካም ጊዜን ተመኛን።